ከጎረቤቶቻችን ሰላም ድንበር ከምንጋራቸው ሀገራት ልማት ብቻ እናተርፋለን የሚለው የኢትዮጵያ መንግስት ፖሊሲ የውጭ ግንኙነት ካስማ የፍልስፍናው ምሰሶ ነው። ግጭት የሚነጣውን የአፍሪካ ቀንድን ለማርጋት ከግጭት ዘዋሪ መንግስታት ጋር ሰላምን ለማጽናት እጆች ተዘርግተዋል። የ20 ዓመቱ ሰላም የለሽ ጦርነት አልባ ግንኙነት የተቋጨው ኢትዮጵያ ለሰላም ብላ በከፈለችው ዋጋ ነው። ዓለም ይህን ደፋር ውሳኔ ለመሮጥ ጠቅላይ ሚኒስትር አብይ የሰላም ሎሬት ሲል ሰይሟቸዋል። በሱዳን ቀውስ ውስጥ ግጭትን ኤክስፖርት በማድረግ የሚታወቁ የቀጠናው መሪ ጠብ ለማቀጣጠል ጠመንጃ ሲልኩ ኢትዮጵያ የግጭቱ መሪዎችን በሰላም ችግራቸውን እንዲፈቱ ጠረጴዛውን አውሳለች። ይህ ከጦር አውድማ ይልቅ የድርድሩ ጠረጴዛ ይሰፋል የሚለው የኢትዮጵያ አቋም የሶማሊያ መንግስት የሀገሩ ሰላም አለቃ ይሆን ዘንድ በደም ዋጋ የሶማሊያ የሰላም ዘብ ሆናለች። ይህ ቀጠናዊ የሰላም ጠበቃነቷ አህጉሩን በጋራ ድምፅ በዓለም አቀፍ አደባባዮች ላይ እንዲያሰማ የምታደርገው ጥረት የዓለማችን 85 በመቶ ኢኮኖሚን በሚያንቀሳቅሱት የቡድን 20 ጉባኤ ላይ እንድትጋበዝ አድርጓታል። እርግጥ ይህ ጉባኤ ከሰላምና ጸጥታ ባሻገር ባሉ የኢትዮጵያ እውነታዎችን መሰረት ያደረገ ነው። በሀገር ውስጥ ያሉ የኢኮኖሚ ልማት እንቅስቃሴ ከዓለም አቀፍ ተቋማት ጋር ያለ ህብረትና ትስስር አህጉሩን በዓለም አቀፍ ፖለቲካል ኢኮኖሚ ውስጥ የመወከል አቅም ለግብዣው ታሳቢ ተደርጓል። ጤና ይስጥልኝ። ይህ ኢትዮ መልህቅ ነው። በመልህቃችን ሰሞነኛውን የኢትዮጵያን ከወሳኝ የልማት አጋሮችና የዓለም አቀፍ ተቋማት ጋር ያደረገችውን የዲፕሎማሲ ግንኙነት እንዳስሳለን። ከሲንጋፖር እስከ ማሌዥያ፣ ከእንግሊዝ እስከ ጣሊያን፣ ከቡድን 20 እስከ IMF የዓለም ባንክ የሁለትዮሽ ምክክር ላይ ምን አሳካች? የቡድን 20 ተሳትፎ የኢትዮጵያን ቀጠናዊም ሆነ አህጉራዊ መልክ ላይ የሚፈጥረውን ተጽዕኖ እየተመለከትን አብረናችሁ ቆይታ እናደርጋለን። አብራችሁን ቆዩ። From this legacy comes መደመር። የመደመር መንገድ ማለት በልዩነት ውስጥ በአንድነትና ትብብር አቅምን በማባዛት እድገትን ለሁሉም ማጋራት ነው። በዚህ መንፈስ ኢትዮጵያ አካታች እድገት፣ ከተሞቻችን የፈጠራ ማዕከል፣ የኢንዱስትሪ ፓርኮችም ኢኮኖሚው ላይ ተጽዕኖ እያመጡ ነው። አርሶ አደሮች እየተለወጡ ነው። ወጣት ስራ ፈጣሪዎች የማይቻሉ የሚመስሉ ቢዝነሶችን እየሰሩ ነው። የአፍሪካ አንድነት ድርጅትም ሆነ የአፍሪካ ህብረት መቀመጫ ኢትዮጵያ የምስራቅ አፍሪካ ሀገራት የልማት በይነ መንግስታት ኢጋድን መስርታ ለስርዓት መር ዓለም ሩል ቤዝድ ወርልድ እና የብዝሃ ወሳኝነት መመሪያዎችን ያደረገች ኢትዮጵያ በቡድን 20 የዓለም የምጣኔ ሀብት ጌቶች ጉባኤ ላይ የአፍሪካ ድምፅ መሆን ችላለች። በዚህ የዓለማችን 85 በመቶ ኢኮኖሚን የሚያንቀሳቅሱ ሀገራት ጉባኤ 75 በመቶ ንግድና 2/3ኛውን የዓለማችንን ህዝብ በሚወከሉበት ቡድን ውስጥ ተጋባዥ ሆኖ ለመገኘት በቂ ቁመና ላይ መገኘትን ይጠይቃል። በተለይም ከዛሬ 2 ዓመት በፊት አፍሪካ እንደ አንድ አባል ሀገር ሆና ቡድኑን መቀላቀሏን ተከትሎ አፍሪካን የሚወክሉ ጥቂት ተጋባዥ እንግዶች ይገኙበታል። ኢትዮጵያ በተጋባዥነት ከተገኙ ከአፍሪካም ሆነ ከሌሎች የዓለም ሀገራት በመድረኩ የቅድሚያ ከተሰጣቸው ሀገራት አንዷ ሆናለች። በተለይም ኢትዮጵያ በሀገር ውስጥ እየሰራችው ያለው የከተማ ልማት ስራ፣ የህዳሴ ግድብ ግንባታ መጠናቀቅ የምታንቀሳቀሰው ኢኮኖሚ ወይም ጥቅል ሀገራዊ ምርት GDP ስሌት ውስጥ ገብቶ በቡድኑ ትኩረት እንድታገኝ ያደርጓታል። የአየር ለውጥን ለመከላከል እንደዚሁም በአረንጓዴ አሻራ ላይ የሰራችው ስራ ያስመሰገናት ሆኖ ተገኝቷል። ከዚህ ባሻገር በቀጣይ በኢኮኖሚው ላይ ከኒውክለር ግንባታ እስከ ማዳበሪያ ፋብሪካ፣ ከተፈጥሮ ጋዝ እስከ ታዳሽ ኃይል ያሉ ቀጣይ የኃይል የልማት ፕሮጀክቶች ውጥኖችም ኢትዮጵያም በቡድኑ አፍሪካን እንድትወክል ካደረጓት ምክንያቶች መካከል ይጠቀሳሉ። ከዓለም አቀፍ ተቋማት ጋር ያላት ትስስር ህግና ስርዓትን ተከተላ መስራቷና በተለይም ከዓለም አቀፎቹ የፋይናንስ ተቋማት ጋር ያላት ጤናማ ግንኙነት ኢትዮጵያ በጉባኤው ላይ በልዩነት እንድትመረጥ አድርጓታል። ከምርጫ ባለፈም በጉባኤው ላይ በግብዣ እንዲገኙ ከተደረጉ ሀገራትም የጎላ ሚናና ተሳትፎ እንዲኖራት አዘጋጆቹ ወስነው ጋብዟታል። We are investing in renewable energy. በታዳሽ ኃይል ላይ ኢትዮጵያ እየሰራች ነው። ይህም ቤቶችንና ተስፋን ያበራል። የዲጂታል መሰረተ ልማት ህዝብን ለማገናኘትና ግብርናውን በአየር ንብረት ለውጥ የማይበገር ያደርጋል። ኢትዮጵያ በጂ20 ስብሰባ ላይ እንግዲህ ግሬት ቶይን የሚባሉ ናቸው አይደለም ሀገራት ስብሰባ ላይ ተጋብዛ ነው የሄደችው ማለት ነው። ይሄ ትልቅ ነገር ነው።
ጠቅላይ ሚኒስትር ዶክተር አብይ አህመድ ከምስራቅ አፍሪካ ሀገራት ትስስርን ባሻገር የአፍሪካ አህጉር በአንድነት እንዲቆም ለማድረግ ረጅም ተጉዟል። የልማት እቅዶቻቸው ማዕከላዊ አንጓው ቀጠናዊ ትስስርና ህብረት መሆኑን አሳይቷል። ለዚህ ማሳያው የህዳሴ ግድቡ ነው። የህዳሴ ግድብ ግንባታ መጠናቀቅ ከሀገር ውስጥ የኃይል ዘርፍ አስተዋጽኦ ባሻገር የቀጠናውን ሀገራት በብርሃን ገመድ የሚያዛምድ ነው። በቢሾፍቱ የሚገነባው ኤርፖርት አፍሪካን በአየር ዘርፍ የበለጠ የሚያስተሳስር ሌላኛው ፕሮጀክት ነው። ፎሪን ፖሊሲ መጽሔት በቅርቡ ባወጣው ሀቲት ላይ የቢሾፍቱ አየር ማረፊያ ግንባታ ኢትዮጵያ በአቪዬሽን ዘርፍ አፍሪካን ከማስተሳሰር ባለፈ ከአሜሪካ ጋር ያላትን ግንኙነት የሚያጠናክር ነው ይሏል። እኚህ የልማት ስራዎች ኢትዮጵያ የምትከተለውን የቢዝነስ ዲፕሎማሲ የውጭ ግንኙነት ስር እንዲሰድ ከማድረግ ባለፈ የፕላኔታችንን 85 በመቶ ኢኮኖሚ በሚዘውሩ ሀገራት ህብረት ውስጥ የአፍሪካ ድምፅ እንድትሆን አድርጓታል። ጠቅላይ ሚኒስትር አብይ አህመድ በጉባኤው መክፈቻ ላይ ንግግር አድርገዋል። ከበርካታ ሀገራትና ተቋማት ጋር የሁለትዮሽ ውይይት አድርጓል። መድረኩ ኢትዮጵያ ምን እየሰራች ነው የሚለውን ከማሳየትና ከመግለጥ ባሻገር የዓለም አስተዳደር ምን መምሰል አለበት፣ አፍሪካ በዓለም አቀፉ የፖለቲካና ኢኮኖሚ መዋቅር ውስጥ ድርሻዋ ምን መሆን አለበት የሚለውንም አንስቷል። ከዚህ ባሻገር የዓለም የፋይናንስ ስርዓት የሚታዩ ተግዳሮቶች እንዲፈቱ ታዳጊ ሀገራት ማዕከል ያደረገ የፋይናንስ ስርዓትና አሳታፊነት እንዲጎለብት በመድረኩ ላይ አንስቷል። ጠቅላይ ሚኒስትር አብይ በመድረኩ የተለመዱ የአፍሪካ ጥያቄ ናቸው ተብሎ የሚቀርቡትን የእርዳታና ድጋፍ ጉዳይ ወደ ጎን በማለት አፍሪካ በዓለም አቀፍ የፋይናንስ ስርዓት ውስጥ ምን አይነት ድርሻ ትጫወት በሚለው ላይ ትኩረት አድርገው ተናግሯል። ይህ የጠቅላይ ሚኒስትሩ ንግግር በመድረኩ ተቀባይነት አግኝቷል። በቡድኑ አባላትና በአፍሪካ ሀገራት መካከል የነበረው ተለምዷዊ የእርዳታ ሰጪና ተቀባይነት መልክ ያለው ግንኙነት አውድ በመቀየር በአፍሪካ ሀገራት የብድር መመለስ ሂደትና በልማት ስራቸው መካከል ስላለው ምጥጥን ትኩረት ተደርጎ ውይይት እንዲካሄድም ሆኗል። እንደውም የጠቅላይ ሚኒስትሩ ሐሳብን የገዙት የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ የአፍሪካ ሀገራት የተበደሩትን ገንዘብ ለመመለስ የሚያወጡትን ወጪ ከሀገር ውስጥ የልማት ወጪያቸው እየበለጠ ስለሆነ ይህም ምጥጥን ለማምጣት በዓለም የፋይናንስ ስርዓት ውስጥ ልዩ ትኩረት አድርገን ልንሰራ ይገባል ሲሉ ተናግረዋል። ክቡር ጠቅላይ ሚኒስትራችን በጣም ጥሩ የሆነ ኮንትሪቢዩሽን አድርገዋል። በንግግር በዋናውም ስብሰባ በመሪዎች መክፈቻ ላይም ሌሎች ተጓዳኝ በተደረጉ ስብሰባዎች ላይና ኢትዮጵያ እየሰራች ያለችውን ነገር ለመግለጽ እድል ሰጥቷል። ከዛ ባሻገር ደግሞ የዓለም ገቨርናንስ፣ የኢኮኖሚ አስተዳደር፣ የዓለም ፋይናንስ፣ ሌሎች ደግሞ ተግዳሮቶች የምንላቸው የአየር ንብረት ለውጥን በተመለከተ ምን መሆን አለበት የሚለው ላይ በደንብ ጥሩ ኮንትሪቢዩሽን አድርገዋል ማለት ነው፣ አስተዋጽኦ አድርገዋል በንግግር ክቡር ጠቅላይ ሚኒስትር። ይሄ እንግዲህ የኢትዮጵያን መታየት በደንብ አድርጎ የሚጨምር መድረክ ነበር የነበረው። በመድረኩ በማደግ ላይ ያሉ የአፍሪካ ሀገራት የዕዳ ጫና ለልማት ስራቸው የሚያወጡትን ወጪ እንዲንር አድርጎታል። ይህንን እንዴት እናቃል በሚለው ላይ በቡድኑ አባል ሀገራት ውይይት እንዲደረግበት አስችሏል። ሌላው ኢትዮጵያ በአረንጓዴ አሻራ ላይ እየሰራችው ያለው ስራ አካል የሆነው የዓለም አየር ንብረት ለውጥ ትኩረትን አግኝቷል። የአፍሪካ ሀገራት ዝቅተኛ አስተዋጽኦ ኖራቸው ከፍተኛ ጉዳትን የሚያስተናግዱበት እውነት በማደግ ላይ ያሉ ሀገራት ያለባቸውን የዕዳ ጫና የአየር ንብረት ለውጥ ላይ የሚያደርጉትን እንቅስቃሴ እየጎዳው ነውና መፍትሄ እንፈልግ የሚል ድምጽም እንዲሰማ ሆኗል። መድረኩ የንግድና ኢንቨስትመንት ላይ ትኩረቱን አድርጓል። በኃይል አቅርቦት፣ በአየር መንገድ ማስፋፊያና ግንባታ፣ ለሰላማዊ ግልጋሎት የሚውል የኒውክሌር ተከላ ያካሄደችው ላለችው ኢትዮጵያ ምቹ የኢንቨስትመንት መዳረሻ እንድትሆን መንገድ የጠረገ ጉባኤ ነው። ጉባኤው ወሳኝ የሆኑ ማዕድናት ላይ ትኩረቱን አድርጓል። አፍሪካ የወሳኝ ማዕድናት ምንጭ መሆኗ ጠቅላይ ሚኒስትር አብይም ሆነ በመድረኩ የተገኙ የአፍሪካ ሀገራት መሪዎች አጽንኦት ሰጥተውታል። ባለፉት 7 ዓመታት በማዕድን ዘርፍ ላይ በኢትዮጵያ የተመዘገበው ለውጥ እንደ ኢትዮጵያም እንደ አፍሪካም በማዕድን ዘርፉ የሚታዩ ችግሮች ከበለጸጉ ሀገራት ጋር በመሆን ለመቃኘትም እድል ሰጥቷልም። ጉባኤተኞቹ በወሳኝ ማዕድናት ዙሪያ ያደረጉት ውይይት አፍሪካ ማዕከል ያደረገ ነበር። እርግጥ ነው መሬት ላይ ያለው እውነታ ይህንኑ ያስረዳል። 90 በመቶ የሚሆነው ለጌጣጌጥ
ጄኔሬት የመኪኖችን በካይ ጋዝ ለመቆጣጠር የሚውለው ፕላቲኒየም ለዓለም ገበያ የምታቀርበው አፍሪካ ነች። የሞባይል ስልክ ባትሪ ለመስራት የሚያገለግለው 90% የሚሆነው የዓለም ኮባልት የሚመጣው ከአፍሪካ ነው። 50% የዓለም ወርቅ ከአፍሪካ ወደ ተለያዩ የምድራችን ክፍሎች ይጓጓዛል። ኒውክሌር ኃይል ማመንጨትን ጨምሮ ለሌሎች ግልጋሎት የሚውለው 35% የዓለም ዩራኒየም አፍሪካ ውስጥ አለ። ተንቀሳቃሽ ስልክ፣ ኮምፒውተር፣ አውቶሞቲቭ መኪኖችን፣ ኤሌክትሮኒክሶችን ለመስራት የሚያገለግለው ኮልተን 75% ክምችቱ ያለው አፍሪካ ውስጥ ነው። አፍሪካ የዓለም የ65% የአልማዝ ምንጭ ናት። በመድረኩ የአፍሪካን ድምፅ የወከሉት ኢትዮጵያና ሌሎች የአፍሪካ ሀገራት አቋም የሆነው ወሳኝ ማዕድናት በአፍሪካ ውስጥ በምርት ሂደት ውስጥ አልፈው እሴት ተጨምሮባቸው ለዓለም ገበያ ይቅረቡ የሚለው ድምፅ በሀያላኑ ሀገራት ጭምር ተቀባይነት አግኝቶ በመድረኩ ተስተጋብቷል። ክሪቲካል ሚኔራልስ የምንላቸው በጣም ወሳኝ የሆኑ የማዕድናት እነዚህ ማዕድናትን አፍሪካ በብዛት ይዛለች። እነዚህ ማዕድናት በጥቂት ሀያላን እንደፈለጉ የሚደረጉ የነበሩ ናቸው እና የአፍሪካ ድምጽም የነበረው እነዚህ ማዕድናት በዚሁ አፍሪካ ውስጥ ፕሮሰስ ተደርገው እሴት ተጨምሮባቸው ነው መነገድ ያለብን የሚል ሀሳብ ተነስቷል። በጣም ብዙ ሌሎች ያደጉ ሀገራትም የጂ20 ሀገራት ይሄንን አስተጋብተዋል ማለት ነውና በአጠቃላይ ይሄ የብዝሃ ወገን የምንለው አይነት መልቲላተራል የምንለው መድረክ በጣም ብዙ ቻሌንጅ እየተደረገ ባለበት ግን አይ መልቲላተራል መድረክ ብቻ ነው የሚያዋጣን የሚለውን ድምጽ በስፋት የተሰማበት ነው። እንግዲህ ከዚህ አኳያ ኢትዮጵያም በደንብ ድምጿን አሰምታለች። ክቡር ጠቅላይ ሚኒስትር እንግዲህ እንዳያችሁት በርካታ መሪዎችን አግኝተዋል። በደንብ ውይይቶቹም የሚያሳዩት የኢትዮጵያ ተፈላጊነት በከፍተኛ ሁኔታ የኢትዮጵያ ቪዚቢሊቲ በከፍተኛ ሁኔታ መጨመሩን ነው። ቅድም እንዳልኩት ኢትዮጵያ ኢግኖር የምትደረግ አገር አይደለችም ካሁን በኋላ እየሄደች ያለችበት መንገድ። ስለዚህ እነዚህ በርካታ መሪዎች የኢትዮጵያን ልማት እንዲደግፉ በተለይ ኢንቨስትመንት እንዲያመጡ በስፋት ንግድ ላይ የተሻለ እንዲደረግ የተሻለ የንግድ ግንኙነት የተጠናከረ እንዲኖር ሰፊ ውይይት አድርገዋል እና ለኢትዮጵያ በጣም ትልቅ ትርጉም ያለው ስብሰባ ነበር። ዛሬ በዓለም የሐሳብ ድግሶች ላይ የኢትዮጵያ ተፈላጊነት ጨምሯል። በዓለም አደባባይ ወሳኝ መድረኮች ላይ የኢትዮጵያ ሀገራዊ ሳቢዎች ይደመጡ ዘንድ መድረክም ጆሮም ተሰጥቷታል። በመድረኩ ላይ የኢትዮጵያ ተሳትፎ እጅግ ንቁ ነበር። ጠቅላይ ሚኒስትር ዶክተር አብይ አህመድ ከሚመሯት ሀገር ባሻገር የአፍሪካ ድምፅ መሆን ችሏል። ይህ በአፍሪካ ምድር ላይ ለመጀመሪያ ጊዜ የተካሄደው ጉባኤ ላይ ኢትዮጵያ የአፍሪካ ድምፅ የሆነችበት ነው። ጠቅላይ ሚኒስትር አብይ አህመድ ከሀገራት ጋርና ከዓለም አቀፍ ተቋማት ጋር ያደረጉት ውይይት የኢትዮጵያን ጥቅም ያስከበረ ሆኗልም። ከግሎባል ፈንድ ተጠቃሚ አንዱ የሆነችው ኢትዮጵያ ፈንዱ በቀጣይ ዓመት የሚሰጠውን ድጋፍ አጠናክሮ እንዲቀጥል ከ11 ቢሊዮን ዶላር በላይ ልገሳ እንዲያደርግ ኢትዮጵያ ሰፊ ጥረት አድርጋለች። ከዓለም አቀፉ የገንዘብ ድርጅትና የዓለም ባንክ መሪዎች ጋር በነበረው ውይይት ኢትዮጵያ የማይክሮ ኢኮኖሚ ማሻሻያ አመርቂ ውጤት እያስመዘገበ መሆኑም ተነግሯል። ጠቅላይ ሚኒስትሩ ከአፍሪካ ልማት ባንክ ፕሬዝዳንት ጋር ባደረጉት ውይይት የባንኩ ፕሬዝዳንት ኢትዮጵያ በጀመረቻቸው ግዙፍ ፕሮጀክቶች መደነቃቸውን ጠቅሰው የቢሾፍቱ ኤርፖርትን የግንባታ ሂደትን በተመለከተ ስኬታማ ውይይትም ተደርጓል። ጠቅላይ ሚኒስትር አብይ በጉባኤው ከደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳ በሁለትዮሽ ግንኙነትና የአፍሪካ ሀገራት ጋር የጋራ አጀንዳ እንዲኖራቸው በሚያስችሉ ጉዳዮች ላይ መክረዋል። ከፈረንሳይና ጣሊያን መሪዎች ጋር በተደረጉ ውይይቶች ደግሞ ከዚህ ቀደም በኢትዮጵያ በነበራቸው ጉብኝት ወቅት የተደረጉ ስምምነትና ሂደቶችን በተመለከተ መክረዋል። ከህንድ፣ ከደቡብ ኮሪያ፣ ከቪየትናም፣ ከእንግሊዝ፣ ከፊንላንድ፣ ከኖርዌይና ከኔዘርላንድስ መሪዎች ጋር የሁለትዮሽ ግንኙነትን ማጠናከር በሚቻልባቸው ጉዳዮች ላይ የተወያዩ ሲሆን ከተባበሩት መንግስታት ዋና ጸሐፊ፣ ከአውሮፓ ህብረት ምክር ቤት ፕሬዝደንት፣ ከዓለም አቀፉ የገንዘብ ተቋም IMF ዋና ዳይሬክተር፣ ከዓለም ባንክ ፕሬዝደንትና ከተለያዩ ዓለም አቀፍ አህጉራዊ ተቋማት ጋር ውይይት አድርጓል። እኚህ ከሀገራትና ከተቋማት ጋር የተደረጉ ውይይቶች ኢትዮጵያ በዓለም አቀፉ የኢኮኖሚ ፖለቲካል መድረኮች ላይ ቁመናዋ የቱ ጋር እንዳለ ያሳየ ሆኗል። ኢነርጂ ኤንድ ዲጂታል ትራንስፎርሜሽን በኃይልና የዲጂታል ሽግግር ዘርፍ የኢትዮጵያ ታላቁ ህዳሴ ግድብ የአፍሪካ የማደግ ፍላጎት ተምሳሌት ሆኗል።
ወደ ፀሐይ፣ ንፋስ፣ ጂኦተርማልና ኒውክሌር ኃይል እየተስፋፋ ነው። በዲጂታል ኢትዮጵያ ቴሌኮም ላይ በሰራችው የመጠነ ሰፊ ማሻሻያ ስራ የዲጂታል ግብይት ላይ ከፍተኛ ተግባር አከናውናለች። ሌላው አርቲፊሻል ኢንተለጀንስ የአካታችነት መሰረት ነው። የኢትዮጵያ ጉዞ የአዳዲስ ኢኮኖሚ መስታወት ነው። የኛ ስኬት ትምህርት ነው። ፈተናዎቻችን መልእክት ነው። አካታችና ዘላቂ እድገት ሁለቱም በአህጉራችን ወሳኝ ናቸው። በዓለም እጅግ ወሳኝ የጂኦስትራቴጂ ስፍራ ላይ የምትገኘው ኢትዮጵያ የአፍሪካ ህብረት መቀመጫ አፍሪካን በአየር ትራንስፖርት ያስተሳሰረ አየር መንገድ ቀጠናውን በብርሃን ጸዳሎች የሚያስተሳስር የታዳሽ ኃይል ግድብ በዲፕሎማሲው መንገድ ላይ ጡንቿን አፈርጥሞታል። በቀጣይ የማዳበሪያ የተፈጥሮ ጋዝና የኒውክሌር ኢነርጂ ማበልጸጓ በዓለም አቀፉ የንግድና ኢንቨስትመንት ካርታ ውስጥ በበለጠ ተፈላጊ ሀገር እንድትሆን ያደርጋታል። ከሰሞኑ በኢትዮጵያ የተደረጉ የመሪዎች ጉብኝትም የዚሁ ማሳያ ናቸው። በተለይም በዓለማችን ከቀዳሚዎቹ የውጭ ኢንቨስትመንትን በመሳብ የምትታወቀው ሲንጋፖር በኢትዮጵያ ተስባለች። በዓለማችን ላይ ግንባር ቀደም የፋይናንስና የንግድ ማዕከል የሆነችው ሲንጋፖር የበለጸገና ጠንካራ ኢኮኖሚ ያላት ሀገር ነች። ሀገሪቱ ኤሌክትሮኒክሶች በተለይም ሴሚኮንዳክተሮች፣ የባዮሜዲካል ሳይንሶች ማለትም መድኃኒቶችና የሕክምና መሳሪያዎች አልፎም በደቡብ ምስራቅ እስያ ዓለም አቀፍ የፋይናንስ ማዕከልና በሀብት አስተዳደር በውጭ ምንዛሪና በአረንጓዴ ፋይናንስ ውስጥ ቁልፍ ተዋናይ ነች። የዚህች ሁለንተናዊ ብልጽግና ሞዴል ተደርጋ የምትወሰድ ሀገር መሪ የሆኑት ጠቅላይ ሚኒስትር ላውረንስ ወንግ ኢትዮጵያን ጎብኝቷል። ሁለቱ ሀገራት በክህሎት ልማትና በካርበን ብድር ትብብር ለማድረግ ተስማምተዋል። በተጨማሪም ሀገራቱ ንግድና ኢንቨስትመንትን በማስፋፋት ዘመናዊ ትራንስፖርትና ሎጂስቲክስን በማልማት በዲጂታል መሰረተ ልማት፣ በገንዘብ ልውውጥ ቴክኖሎጂ፣ በሳይበር ደህንነትና በሰው ሰራሽ አስተውሎት ዘርፎች ላይ በጋራ ለመስራትም ውል አስሯል። ይህ ስምምነት የነገ ኢትዮጵያ መልክ ምን ሊሆን እንደሚችል ይጠቁማል። የዓለም ኢኮኖሚክ ፎረም መስራቹ ካሉስ ሾዌብ አራተኛው የኢንዱስትሪ አብዮት ብሎ በሰየመውና የሀገራትን የኢኮኖሚ ደረጃ ይወስናል ያለው የዲጂታል አብዮት ላይ ኢትዮጵያ ባለፉት 7 ዓመታት ውስጥ ልዩ ትኩረትን አድርጋ ስራዎችን ስትሰራ ቆይታለች። በዘርፉ እየተሰሩ ያሉ ስራዎች ኢትዮጵያ በአህጉሩም ሆነ የዓለም አቀፉን የምጣኔ ሀብት ደረጃዋንና ደህንነቷን የሚወስን ነው። ከሲንጋፖር መንግስት ጋር የተደረገው ስምምነት ተግባራዊ ሲሆን የኢትዮጵያን ነገ የሚያለመልም ይሆናል። የስምምነት ጥራትና ደረጃ ከፍ የሚያደርጉትም ነገ በኢትዮጵያ ልሳነ ምድር ላይ የሚያመጣው ውጤት ሲሰላ ነው። ዘመናዊ ትራንስፖርትና ሎጂስቲክስን ማልማት፣ ዲጂታል መሰረተ ልማት፣ የገንዘብ ልውውጥና ቴክኖሎጂ፣ የሳይበር ደህንነትና የሰው ሰራሽ አስተውሎች ዘርፎች የነገን ኢትዮጵያ የሚበይኑ ዘርፎች ናቸው። ስምምነቱን እጅግ አስፈላጊ የሚያደርገውም ይህ እውነት ነው። የኢትዮጵያ የዲፕሎማሲ ግንኙነት ከቢዝነስ ዲፕሎማሲ ከዜጋ ተኮር ባሻገር የደቡብ ትብብር ላይ ትልቅ ቦታን ይሰጣል። ሀገራት በዓለም የኢኮኖሚ የፖለቲካ ሜዳ ላይ ተገቢ ሚና እንዲጫወቱ በሚደረገው ጥረት ላይ ትልቅ ተሳትፎን ያደርጋል። ጠቅላይ ሚኒስትር አብይ አህመድ የቀጠናዊ ትስስር የአፍሪካ ድምፅ በዓለም መድረክ እንዲሰማ የአፍሪካ ሚዲያን ለማቋቋም እየሰሩት ያለው ስራ ግቡ የደቡብ ትስስርን ለማጠናከር እየተሰራ ያለው ስራ አንዱ አካል ነው። ጠቅላይ ሚኒስትሩ ከአፍሪካ አህጉር ከሚሰሩ ስራ ባሻገር የደቡብ ትስስርን ለማጠናከር እንደ ማሌዥያ ካሉ ሀገራት ጋር በጋራ እየሰሩ ናቸው። የማሌዥያ ጠቅላይ ሚኒስትር ዳቶ ሰሪ አንዋር ቢን ኢብራሂም የኢትዮጵያ ጉብኝት ከሁለትዮሽ ትብብር የዘለለ ነው። የጠቅላይ ሚኒስትሩ ጉብኝት የማሌዥያንና የኢትዮጵያን ትብብር ከማጠናከር ባሻገር የደቡብ ትስስርን የማጠናከር ነው። ጉብኝቱ የሀገሪቱን ግንኙነት በዲፕሎማሲ ትስስርና የገለልተኛ ሀገራት ንቅናቄ ናምና የደቡብ ትብብር ባላቸው የጋራ ቁርጠኝነት የበለጠ የሚያጠናክር ሆኖ ተገኝቷል።
ጠቅላይ ሚኒስትር አብይ በቡድን 20 እንዲሁም በጉባኤው ላይ ያደረጉት የሁለትዮሽ ውይይት ከሲንጋፖርና ከማሌዥያ መሪዎች ጋር የተደረጉ ውይይቶች ሀገሪቱ በቀጣይ በሚኖራት ገጽታ መልክ ላይ ሚናቸው ግዙፍ ነው። የዲፕሎማሲያዊ ግንኙነቶቹ ልማትንና የጋራ ብልጽግናን ከማረጋገጥ ባሻገር ኢትዮጵያ በዓለም አቀፍ ፖለቲካል ኢኮኖሚ ሜዳ ላይ ተፈላጊነቷን የምትጫወተው ሚና ያላትን አስተዋጽኦ ያሳየም ሆኗል። የተወደዳችሁ የኢትዮ መልህቅ ተመልካቾቻችን በባህር በር በኢትዮጵያ ብሔራዊ ጥቅምና ዲፕሎማሲ ላይ የሚያተኩረው የኢትዮ መልህቅ ዝግጅታችን እዚህ ላይ ተጠናቋል። ሰናይ ጊዜን በመመኘት የዛሬን ዝግጅታችንን እዚህ ላይ ቋጨን።